ከሰራተኝነት ወደ ቤት እመቤትነት። ቆይ አንቺ ሄድሽበት ቦታ የት ነው? ቆይ ምን አብለተው ነው የላኩሽ? እኔ ምንም አልኩኝ። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አዎ ምናችሁ ናት? ኢየሱስ ይሁን አንተ ሸኛ ያደረግህ ማን ነው? ይኸውልሽ ሴትዮ አረጋግ። ሴትዮ? እኔን ሴትዮ? አዎ አንቺ ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ እዚህ ቤት እንድትቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም፣ ዝም በል። ቲና የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪ እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። ትንሽ ቀን ስጭን። ካሌብንም ንገረው። ጎረቤት እየበጠበጥሽ። ይመለከታል፣ ያገባሃል። ሴትዮ ልክሽን እያጣሽ ነው። ሴትዮ እምናደድ እንዳይመስልህ። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምን ነው? ቆይ ቤቴ ያበዛሽ። እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ። እና ይቅርታ ልጠይቅሽ? እረፍዷል። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል። እንዲሁ መለየት ነው እንጂ። ማን ነው አውሬ? አንቺ? እኔ ግን ግደላት እነቃት የሚለኝ ስሜት አለ። ምን በወጣ ነው የሞተን ገለ የምታስበው? ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንማ ተገላገልን። ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት ያለ። ቆይ ግን ለምንድን ነው ጊዜ የሚሰጣት? አቆይ እራሷ መታለች። ከዛ እስከምን እንደምትሄድ ያለ። ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው። 10 ሺህ ብቻ አነሰ። ልካፈል ካለች ደግሞ 5 ሺህ ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ማለት? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆየሽ። ገንዘቡስ? ይሄ እኮ 10 ሺህ ብቻ ነው። አውቃለሁ። ደሞዜ ነው። ልክ ስትፈጭኝ 5 ሺህ ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ልቀንስለት ይችላል። ቆይ ምን ሆነሽ? ይሄ የአባቴ ንብረት አንስችልስሽ? ከቤት ቲና የቀራት የነበርና እዛ ቤት የሚኖሩትን ጠቅላላ ካሌብን፣ የካሌብ አባትን፣ ትሁትን በትንሽ ሻጣ ልብሳቸውን ጨምራ አምጥታ ከቤት ይውጡልኝ አለች። በመጀመሪያ የካሌብ አባትን ስንት ጊዜ ልስጣችሁ አለች። የምን ጊዜ ይላሉ የካሌብ አባት። በመጀመሪያ የካሌብ አባትን ላናገር እፈልጋለሁ ትላለች ቲና። እሺ ምን ልታዘዝ ይላሉ የካሌብ አባት። ስንት ጊዜ ልስጣችሁ? የምን ጊዜ ይላሉ የካሌብ አባት። ቤት እንድትፈልጉ ጊዜ ልስጣችሁ እያልኩ እኮ ነው። ስለምን ቤት ነው የምታወሪው? ቤታችን አይደል ያለ ነው። ቤቴ እንድትለቁልኝ ፈልጋለሁ ትላለች ቲና። አንቺ አበርሽ እንዴ ይላሉ ዳኒ። ተና አይመለከትም ዝም በል ትላለች የካሌብ አባት። መልስ እየጠበቅኩ ነው። ገና ከቤት ልታባርሪ ነው እንደዛ እያለች ያለሽው ይላሉ የካሌብ አባት። ከቤት ልታባርሪ? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥቶኛል። እያታለልሽ ነበር ማለት ነው ይላሉ የካሌብ አባት። እንደፈለክ ማሰብ ትችላለህ፣ ግን ደግሞ አንተም ልጅ እንድትወጥልኝ ትፈልጋለሁ። እሺ እንለቃለን፣ ትንሽ ጊዜ ስጭን ይላሉ የካሌብ አባት። መቼ ትላለች። ለካሌብም ንገረው 1 ሳምንት ስጭን ይላሉ። አሬንም አራባዬ ነገር ወደ አልተፈለገ አቅጣጫ እየሄደ ነው ይላል። ይሄድ እየለየለት ይመጣል ይላሉ የካሌብ አባት። እንዳትከስር አርፈህ ቁጭ በል ይላሉ የካሌብ አባት ዳንኤልን። ዳንኤል አሁንም 4 ሚሊዮን ብር ተስፋ እያደረገ ስለሆነ ለእሷም እንዳይነግር ዝምም እንዳይል ግራ ተጋብቷል። እንዳይነግራትም እዚህ ጋር ብሩ ሊቀር ነው። ዝም እንዳይልም እዚህ ጋር ተጨናንቋል መሀል ቤት ዳንኤል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛው ፍጥጫ ክፍል 31 አብረን እናያለን። የባለፈው ክፍል የዳኒ ፍቅረኛ ኤደን እነ ካሌብ ቤት መታ ከአባባ ጋር ካሌብም አጋጣሚ ከውጭ መጥቶ ትሁት ቡና ፍልታ አብረው እየተጨዋወቱ እያለ ዳኒ እና ቲና ይመጣሉ። ሁለቱም እጅግ በጣም ደንግጠዋል። ዳኒም በበኩሉ ቲናም ግራ ተጋብታለች። ቲና በእርግጥም የካሌብ ፍቅረኛ ነው እንጂ የዳኒ አልመሰለቻትም። ኤደንም ቲና የዳኒ እህት መስላት በጉጉት ስጠብቅ የነበረ የካሌብ አባትና እነ ካሌብ ትሁትም መልካም ሆነ ወዳት ስለነበረ እሷማ የበለጠ ምን ያክል መልካም እንደምትሆን እሷን ለማየት በጣም ቸኩያለሁ ያለች ነበር። ከዚህ በፊት በጣም በጉጉት ነበር የምጠብቀው። ስትገባም እሷ ፈገግ ብላ በደስታ ኤደን እባላለሁ ብላ ትጨብጣታለች። ቲናም ፊቷን ከስከሳ ቲና እባላለሁ ትላለች። የካሌብ አባትም ካሌብ ሸኛት ይላሉ። ዳኒም እኔ ሸኛታለሁ ይላል እና የዳኒን እጅ ንቅ አድርጋ ይዛ አንተ ለምን ትሸኛታለህ? ካሌብ አባትም ካሌብ ይሸኛት እያሉ ነበረ። ኤደንም ችግር የለም ዳኒ ይሸኘኛል ትላለች። እዚህ ጋር ቲና ግራ ተጋብታለች። አሁን እዚህ ጋር ዳኒ ኤደን ሸኝቶ ሲመለስ ቲና አንገቱን አንቃ አንተ እኔ ላይ ነው እንደዚህ የምትጫወተው? ቆይ አንቺ የሄድሽበት ቦታ የት ነው? ምን አብተን ያላኩሽ ይላል ዳኒ። ቆይ ልጅቷ ምናችሁ ናት ትላለች ቲና። ዳኒም ጭራሽ ምናችሁ ናት ይላል። አዎ ምናችሁ ናት ኢየሱስ ሲሆን አንተ ደግሞ ማንሸኛ ያደረገ ትላለች ቲና ዳኒን። ዳኒም ይኸውልሽ ሴትዮ ተረጋጊ ይላል። ሴትዮ እኔን ሴትዮ? አዎ ሴትዮ ይላል። ልትሰማኛለህ? ካሌብ ያደረገኝ ምንም ነገር የለም። ለአንተስ ነው እዚህ ነገር ሁሉ ውስጥ የገባሁት። ዳኒ ሚስጥሩ ስለገባው ከነ ካሌብ ጋር ንብረት ታካፍለኛለች የሚለው ነገር ስለሌለ እና ከቆጨሽ ለምን አትሄጂም ይላል። ቲና በቃ ቤቱ የግሌ ነው ብላ ቢራዋን ድርድራ እየጠጣች ሙዚቃ እስክታፍቲሙ ከፍታ እየጨፈረች ነበር። በዚህ ሰዓት ካሌብ ይመጣል። ኧረ እባክሽ ጎረቤት አትረብሺ።
ካሌብም ጭፈራ ቤት አይደለም ብሎ ይዘጋዋል ሙዚቃውን። እንዲህ ለምን ትዘጋለህ ብላ ትጨዋለች። ጭፈራ ቤት አይደለም ሲላት ይመለከተዋል። ያገባሃል እንዴ ሴትዮ መስመር እያለፍሽ ነው ይላታል። ተይኝ እባክሽ ልረፍበት ሰላሜን ስጭኝ ያለ ካሌብ። እሷም እንዴ ምን አገባህ አንተ ቤቴ እኮ ነው ትላለች ትና ደጋግማ። እንዴ ምን ቤቴ ያበዛሽ? እስከ ዛሬ ቤት ይሻል ነበርም? እስከ ዛሬማ ጥገኛ ነበርኩ። አሁንማ በቃ ባለቤት ነሻ የቤት ባለቤት ይላል ካሌብ። አዎ በሚገባ ምን ነው አንተን አንገበገበ ትላለች። እኔ አልተንገበገብኩም። ቆይ ግን ምን አይነት ሰው ነሽ ይሁዳ? እየፈለግከው ማለት ትችላለህ። እኔ እኮ ምንም ልልህ አልነበረም። አንተ ግን ጽባይክን አሳምረህ መኖር አቃተህ። ለምንሽ ይላል ካሌብ። እረፍዳል ትላለች ቲና። ቀልደኛ ነሽ እባክሽ አትረብሽ ይደረፍበት። ቲናም ካሌብ ኬርለስ ስለሆነ በጣም ገርሟታል። እንዴት ቆይ ከዚህ ቤት የሚባረሩ አያስደነግጥም ትላለች ቲና። ቲና ወደ ኪችን ትሁት ወዳለችበት ሄዳ ምን ፈለግሽ ትላታለች ቲና። ትሁት ቲናም ምን አገባሽ ትላለች። ተረጋጊ እንጂ ቲና ትላለች ትሁት። ባልረጋጋ ልትደበድብኝ ነው? ክብርሽን ካልጠበቅሽ ስራትሽን ካልያዝሽ አይቀርልሽም ነው ትላለች ቲና። አዎንችን ትላለች ትሁት ኮስተር ብላ። እስኪ ሞክሪው ማንኛውም እንድትዘጋጅ እየነገርኩሽ ነው ትላለች ቲና ትሁትን። ትሁት የምን ዝግጅት ትላታለች። ሁላችሁንም ጠራርጌ ላስወጣችሁ ነው ስለዚህ አስቢበት። ትሁትም ደግሞ ከአውሬ ጋር ለመለያየት ዝግጅት ያስፈልጋል እንዴ? እንዲሁ መለያየት ነው እንጂ ማነው አውሬ አንቺ ትላለች ቲና። ትሁትም አውሬ መሆንሽማ አመኝ መቼም ሰው ነኝ አትይኝም አይደል ትላለች ትሁት። አንቺም ሰው ሆነች ብላ የማይባል ቃላቶች ተጠቀመች ቲና ትሁትን ለማስቀየም ወይም ደግሞ ልቧን ለመስበር ሞራሏን ለመንካት በጣም አስቀያሚ ቃላት። ይሁን እሺ እኔ ከዚህ በፊትም ነግሬሻለሁ። አሁን የሰው ቤት ሰራተኛ ነኝ። ግን ደግሞ አንቺ የምን ሰራተኛ እንደሆንሽ ታውቂያለሽ? አንቺ ስራሽን ያጅሽ ትላለች ቲና። ትሁትም ስሚ ጠቅልዬ እዚህ በርሜል ውስጥ አልካተሽ ከዚህ ውጭልኝ ትላታለች። የካሌብ አባት ከካሌብ ጋር ውጭ ተገናኝተው ሻይ ቡና እያሉ በድፍረት እኮ ውጣልኝ አለችኝ ይላሉ። ኧረ እባክህ ይላል ካሌብ። ካሌብም ቆይ ሰው እንዴት በዚህ ልክ ወዲያም ይሆናል ይላል። የካሌብ አባትም ፊርማው ሳይደርቅ እንኳን ማስወጣት ወደ ማስወጣት እያሉ የካሌብ አባት ፈገግ ይላሉ። የእውነት እኮ ሰጥሃት ቢሆን ይላል ካሌብ። እንዴ እብድ ነኝ እንዴ እንዴት እሰጣታለሁ ይላሉ የካሌብ አባት። እውነት ለመናገር በእኔና በሷ መሀል የሆነ ችግር ስህተት ባይፈጠር ኑሮ ሰጠኋት እንኳን ብትለኝ አምንህ ነበር ይላል ካሌብ። የገደለች መስሏት እኮ ጥላትነቷን በሚገባ ሳይታኛለች ይላሉ የካሌብ አባት። ካሌብንም እኮ ፈዘዝኩ ይላል። አሁንም እኮ እንደፈዘዝክ ነህ ይላሉ የካሌብ አባት። ከኤደን ጋር ለማቀራረብ እየሞከሩ ስለሆነ ሆኝ እባክህ አባዬ ይላል ካሌብ። እሺ ኤደንን እንኳ ባትፈልጋት ግን ደግሞ እንዳቃጠሉ አቃጥላቸው ይላሉ የካሌብ አባት። የካሌብ አባትም ያዘጋጀውልህን እድሉን ተጠቀምበት እያሉ ካሌብን እየገፋፉ ነው። አንደኛ ኤደን እጅግ በጣም መልካምና ስነ ምግባር ያላት ትህትና ያላት ልጅ ስለሆነች ከእሷ ጋር እሷ ሚስት ብትሆነው ደስ ይላቸዋል። ካሌብ ግን በፍጹም እኔ እንደዚህ እንደነሱ ተንኮል የማስብበት ጊዜ የለኝም ይላል ካሌብ። የካሌብ አባትም እኔም እኮ 2 ዓመት ሙሉ ወልቸር ላይ ተቀምጬ ይሄ ነው ግዴታ ተንኮል እንዳስብ ያደረገኝ ይላሉ። የደረሰብኝ በደልና ግፍ ተንኮል እንዳስብ አድርጎኛል ይላሉ የካሌብ አባት። ዳኒ አባዬ እባክህ ይብቃ፣ ነገር ሁሉ እዚህ ጋር መቋጨት አለበት ይላል። ምንድነው የምትለኝ ይላሉ የካሌብ አባት። ነገር ሁሉ እዚህ ላይ ቢበቃ ጥሩ ነው። እሷም አንተን እንደዚህ ማናገር የለባትም ባትልም እኮ በቃ ነገሮች ሁሉ እያበቁ ነው ይላሉ የካሌብ አባት። ግን ከዚህ በኋላ እየከበደ ነው የሚመጣው ይላል ዳንኤል። ቆይ አንተ ምንድነው ያስጨነቀህ ይላሉ የካሌብ አባት። ያው እህቴ አይደለች እና ቢሆንስ አንተና እሷ አንድ አይደላችሁም አይደል ይላሉ የካሌብ አባት። እሱማ ግን እያለ አንገቱን ያቅለሰልሳል ዳንኤል። እሳቸውም በቃ በራሷ ጊዜ ማወቂያዋ ጊዜ ደርሷል ይላሉ የካሌብ አባት። ግን ደግሞ እኔ እነግራታለሁ ካልክ የተሰጠን ስጦታ ታጣለህ ይላሉ የካሌብ አባት። ዳንኤልም ለዛ አይደል ታዲያ አንተን የምለምንህ አትለምነኝ፣ ምንም የሚያስለምን ነገር የለም ይላሉ የካሌብ አባት። እና ቆይ አባዬ እንደዚህ እንደተዋረድክ ትኖራለህ ትቀጥላለህ ይላል ዳኒ። የካሌብ አባትም አክብራይ ታውቃለች እንዴ ንቃህ ታውቃለች እንዴ? እኔ የምለው አባዬ ቆይ ግን ትውስታ እየተመለሰ ነው እንዴ? ዳኒ ሲያደርገው የነበረው ከፊታቸው ያ ነገር ባይመረው ድቅል ዳኒ ወንድም ነኝ ብሎ ገብቶ እዛ ቤት ከቲና ጋር ከካሌብ አባት ከሽማግሌው ፊት ብዙ አስቀያሚ ነገሮች ስታደርግ ስለነበረ እሱም ራሱ ለነገሮቹ አንዱ ዋነኛው መንስኤ እሱ ስለሆነ ትውስታው ተመለሰ ብሎ ተሳቋል ዳኒ። እሺ ቆይ ምን ላድርጋት ይላል ዳኒ። ምን ታደርጋታለህ አንተ? ተዋትና የሚሆነውን ነገር እናያለን ይላሉ የካሌብ አባት። ግን እኔ ተጨነኩ ይላል ዳኒ። እውነትም ተጨንቋል። ብዙ ነገሮች ያስጨንቁታል እዚህ ጋር። ቲና ከካሌብ ጋር ከተለያየች ካሌብ ደግሞ ኤደንን እንደሚያገባት እርግጠኛ ስለሆነ በጣም ብዙ ነገሮች ያስጨንቁታል። እዚህ ጋር ገንዘብ የሚሰጡት ገንዘብ ቃል የገቡለት የሚቀርም ይመስለዋል። በዚህ ጋር ደግሞ ኤደንንም ካሌብ የሚያገባት መስሎት ያስጨንቀዋል። አሁን ቲና ተስፋ ሲያደርጋት የነበረውን ከነሱ ገንዘብ ተካፍላ ግማሽ ሆነን የምካፈላለው የሚለው ነገር ከእሷ ጋር ምንም ተስፋ ስለሌለው አሁን የካሌብ አባትን ነው ተስፋ የሚያደርገው። የካሌብ አባት ካልሰጡትም ደግሞ ሌላ ችግር ነው። እንደገና ደግሞ የቲና ከካሌብ መለያየት ደግሞ ኤደንን ያሳጣኛል የሚል ትርክት በጣም አስጨንቆታል። የካሌብ አባትም በቃ አትጨነቅ አንተ እጅን ከዚህ ውስጥ አውጣ ይሉታል። እሱም አንገቱን እያቀለሰለሰ መልስ ጠፍቶበታል። ካሌብ በጧት ተነስቶ ደህና አደርክ አባዬ ይላል። እንዴት አደርክ ልጄ? ወዴት ልትሄድ ነው ይላሉ። እባክህ ዛሬ ስራ የለም ዞር ብዬ ልምጣ ይላል ካሌብ።
ለምንድን ነው እና ስራ ከሌለ ከቤት የምትወጣው? ይላሉ የካሌብ አባት። እኔ እዚህ ቤት መቆየት አልችልም፣ እሷን ማየት በጣም ከብዶኛል፣ አስጠልቶኛል ይላል ካሌብ። እና እሷን ላለማየት ቤቱን ጥለህ ልትሄድ ነው? ይላሉ የካሌብ አባት። እና ምን ላድርግ አባዬ፣ አንተም ሰው ስለ አልሰማ አልከኝ። ባትለኝም እኮ ወጣ ብለህ ስትመጣ ሁሉ ነገር ማብቃቱ አይቀርም ይላሉ የካሌብ አባት። እና ታዲያ እሷ እስክትል ድረስ እኛ እየተቃጠልን መኖር አለብን? ይላል ካሌብ። እኔ አንተ በሆን አልቃጠልም፣ ዘና ነበር የምለው ይላሉ የካሌብ አባት። ካሌብም ታውቃለህ፣ እኔ ደግሞ ግደላት ነው የሚለኝ፣ ነቃት የሚል ነገር ነው የሚመጣብኝ ይላል ካሌብ። የካሌብ አባትም ምን በወጣ ደግሞ እሷን ገድላ የምትታሰር? ይኸውልህ አባዬ፣ እሷ ምንም ነገር አላወቀችም እና እሷ የምትመላለስበት ቤት መዋል አልፈልግም። እንደፈለግ፣ እኔ ከሆነ ከራሴ ክፍል ውጭ ምንም የማደርገው ነገር የለም ይላሉ የካሌብ አባት። እሺ በቃ ዞር ብዬ ልምጣ፣ በቃ ደስ እንዳለ ይላሉ የካሌብ አባት። ዳኒ ወደ ትሁት ወዳለችበት ወደ ኪችን ሄዶ የተመኘሁልሽ ደረሰ መሰለኝ ይላል። ምን ማለት ትለዋለች። ምን ማለት ነው ስትለው፣ ትናንት ረጅም ሰዓት ስታወሩ ነበር። ከማን ጋር? ከካሌብ ጋር ነው። እኔ እኮ ምንም የሚያስጨንቀኝ ነገር የለም ትለዋለች ትሁት። አንተ ስራ ፈትነህ ስራ ብትሰራ ይሻላል ትለዋለች። አሁንማ ስራው ቀርቶ እዚህ ቤት በነጋ መምሸ ቁጥር እዚህ ቤት ምን ይፈጠር ይሆን እያልኩ ጭንቀት ሆኖ ተረፈኝ። ስለዚህ አትቀባጥር፣ እሱን ብቻ አስብ ትላለች ትሁት። ይሄ ግን ለአንቺ ትልቅ እድል አይመስልሽም? ይላል ዳኒ። ለአንተ እኮ ነው ትልቅ ነገር የመሰለህ እንደመጣኸው ማለት ነው ትላለች ትሁት። ምን ዋጋ አለው? አስቢው እንግዲህ ከሰራተኝነት ወደ ቤት እመቤትነት ይላል ዳኒ። ለዛሬ የቀረብኩት የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 30 ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ ላለው ለምታበረታቱኝ እህቶች ምስጋና ከልብ ነው። ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ ላለው፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አበረታቱኝ ብላችሁ እላለሁ። አመሰግናለሁ።